ግን የተለቀቀው ሁላችንም አስቆርፎናል። ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ቪዲዮ ላይክ አድርጋችሁ ጀምሩ። ቴንኪው። ግን የተለቀቀው ሁላችንም አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ ተሻግሮ ስጋው እንኳን ቤተክርስቲያን እንኳን ማይስሙ እንዴት የተባለ የሚል ዋልድባ ገዳም ሄዶ በቀረጸው ጉዳይ እጅግ በጣም መነጋገሪያ የሆኑ ርዕሶች እየመጡ ነው። ከዋልድባ ገዳም ራሳቸው ወንዶቹ መተው ገንዘብ ለማሰባሰብ ለገንዘብ ተብሎ የተሰራ ቪዲዮ እንጂ በትክክል ዋልድባን የሚገልጽ አይደለም እያሉ ነው አባቶች። እስኪ እንስማቸው። ዋልድባ ሴት የሚባል ነገር ከጥንትም ጌታም ሲመሰርተው አሁን እንደነገርኩት በኋላም የመጡት አበዎች እየቀጠለ የመጣ እስከ ሳሙኤል ድረስ ቦታውም በግልጽ የታወቀ በይበልጥ አቡነ ሳሙኤል ከገቡ በኋላ ነው ሴቶቹ ሊመጡ የቻሉበት። አሁን በቅርብ ጊዜ ነው። እርግጥ ከአራቱ አፍላጋት ውጭ የተወገዘች ቦታ እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀበልም። ሕግ አለው። ጳጳሳትም ቢሆኑ ስምረት ከቦታው ላይ 40 ቀን ካልተቀበሉ ውጭ መንኩሶ የመጡ መነኮሳት ቀርተው ጳጳሳትም ቢሆን ገብተው መቀደስና ስጋው መቀደስ አይችሉም። ሰማችሁት ነው። ከዋልድባ ገዳም የመጡ አባቶች በእግረኛው ሚዲያ ላይ ተገኝተው ይሄ በፍጹም መሆን የሌለበት የሴት ገዳም አይደለም የወንዶች ገዳም ብቻ ነው እንጂ የሚል መልስ ሰጥተዋል። ኮሜዲያን እሸቱ ጋር ሄደው ለምን ይሄን አልተናገሩም? ኦር ለምን በዶንኪ ቲዩብ አልተላለፈም ይሄ ፕሮግራም? እሱን ቀጥታ ለምን አላናገሩትም የሚል ትልቅ መነጋገሪያ ሆኗል። እንግዲህ በቀጣይ መልስ የሚሰጥበት ሊሆን ይችላል። ነገር ግን ከዋልድባ ገዳም ድረስ መጥተው እዚህ ድረስ ከተናገሩ ምናልባት አንድ የተሳተ መስመር ሊኖር ይችላል። በደንብ ታይቶ ሊታረም የሚገባው ቪዲዮ ሊሆን ይችላል። በቀጣይ ከዶንኪ ቲዩብ ወይም ከኮሜዲያን እሸቱ መልስ እንጠብቃለን፣ የምናየው ይሆናል። ነገር ግን እጅግ በጣም መነጋገሪያ የሆነ ርዕስ ነበረ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ሰብስክራይብ በፍጹም እንዳይረሳ። ቴንኪው